ኪያ ምንም ነገር የምታውቀው ነገር የለም፣ ግን የአንገት ሀብሏን ወስዶባታል። በጣም ነው የሚገርመው። እውነት የሚገርም የአሰራረቅ ስልት ነው ማለት ነው። ጽናትና ኪራም የሚገርም ጭንቀት ውስጥ ናቸው ያሉት። ምክንያቱም በተለይ ገጠር ውስጥ ያለው እጮኛዋ ወንድሙ መግቢያ መውጫ ሳጥቷቸዋል ማለት ነው። ቅዱሴም ወደ መጣበት ወደ ከተማ ተመልሷል። ምክንያቱም ስራውን መስራት ስላለበት ማለት ነው። ኪራም የጠየቃት ነገር አለ። ስላንቺና ስለሱ መጀመሪያ ላይ ያላችሁን ግንኙነት ንገሪኝ ብሏት ነበር። ምክንያቱም ምንም ነገር ሳያቅ መግባት ስለማይፈልግ ማለት ነው። ሁሉንም ነገር ነግረዋለች። ያለውን ነገር የናሆምም እናት እንዴት ለባሌ ተነግረዋለች ብላ እንቧ ዘራፍ እያለች ነው። ጽዮን ደግሞ እኔ በጣም ነው የምጠላት። እሷም ደግሞ እንግዲህ በጭራሽ የናሆም ሚስት ልትሆን የማትችል ሴት ናት። ብቻ ነገሮች በጣም ከባድ እየሆኑ ነው። ቤተሰቦቼ ሰላም ውድ የተከበራችሁ ይቻላል የተከታታዮች ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ ቤተሰቦቼ፣ የኔ ውዶች፣ የኔ ወርቆች በስደት ያላችሁ ሁላችሁንም ፈጣሪ ባላችሁበት ይጠብቃችሁ ይጠብቀን እያልኩኝ ለድምጽ ጥራት ደግሞ በጣም ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ጉንፋን ነገር ይዞኛል፣ ድምጽ ታፍኗል ማለት ነው። ለጥራቱ በጣም ትልቅ ይቅርታ ጠይቃለሁ። እና ወዶቼ ነገር ባይልሽ ነገር እንዳለው እንደዛ ዘፋኝ ማለት ነው። ይሄ ሰውዬ ነገር ብሎታል። አሁንም ደግሞ ቅዱስ ሲሄድ መንገድ ላይ አግኝቶት ነበረ። እንዳያችሁት እንግዲህ ቅዱስን ምን አለበት ይሄንን ኮተቱንም ይዘው ብትሄድ ነበር ያለው እና ጽናትንም ኪራንም ይዛቸው መሄድ ነበረብህ ነው ያለው። እና ምን አገባው ሲጀመር የጽናት አባት እኮ ለጽናት ብሎ ቃላውን ስላፈረሰች ለይቅርታ ብሎ እኮ ያላቸውን አንድ ከብት ነበረ በሬ የሰጡት ማለት ነው። ይሄ ማለት ካሳ ከፍለዋል ማለት ነው የጽናት አባት። ስለዚህ ጽናትን ከዚህ በኋላ ምንም ነገር መናገር አይችሉም። ጓደኛዋም ወይም ደግሞ አብሮ አደጋም የጽናት አብሮ አደግ ዳጊ ሁሉንም ነገር ነግሮታል ለጮኛዋ ወንድም ማለት ነው። ምክንያቱም ይሄ ነገር እኮ እንዳይነሳ ከዚህ በኋላ ጽናትን ማንም ሰው እንዳይናገራት ራሷን እንትን ብላ ፍሬ ሆና እንድትኖር ብሎ አይደል እንዲ አባትየው ካሳ የከፈለው። ስለዚህ ለምንድን ነው ሰላም የማትሰጡን ምናምን እያለ በጣም ነበር ሲናገራቸው የነበረው። ምክንያቱም እሱ የሰፈራቸው ልጅ ነው፣ እዛው አብሮ ያደገ ነው፣ እነሱ አብሮ ያሳደጉ ስለሆነ ብዙም ከሱ ጋር ግብ አይፈጥሩም ብዬ አስባለሁ። እና ውዶቼ ጸበርዬ ደግሞ በጣም ተከፍታ ስታለቅስ ነበረ። አንዳንድ ጊዜ የሚቀልድና የሚስቅ ሰው ማለት ነው የሚከፋና የሚያዝን አይመስለንም አንዳንድ ሰዎች ማለት ነው። እና ምክንያቱም በተለይ ኪያ አሁን ምንም አልተረዳቻትም። ያለችበትን ሁኔታ በእንባዋ ልትረዳ ይገባል። የትኞቹ የሚወዱኝ ዘመዶች ናቸው እኔም ፍለጋ የሚመጡት? ዘመድ አይደለም። ግን እውነቱን እዚህ ላይ ብትነግራት በጣም አሪፍ ነበር። ውጭ ላይ ብትወጭም የሚከታተሉሽ ሰዎች አስቀምጫለሁ ብሎ ስላላት ፈርታ ነው እንጂ ሁሉን ነገር ለሷ ብትነግራት አሪፍ ነበር። ምክንያቱም ቢያንስ እንኳ ከልጆቹ ጋር ተነጋግራ ምን ብላ ካለችበት ነገር ታወጣታለች ብዬ አስባለሁ። እኔ ደግሞ ግራ የተጋባሁት ነገር አንድ ቤተሰቦቼ ልጁ እነ ኪራ ቤት ተቀምጦ ምንድነው የሚሰራው? ኪራ ነው የሚጠብቀው? ለምንድነው የሚፈልገው ነገር የሚወስደው ነገር ወስዶ ከቤት የማይወጣው? ግራ ገብቶኛል እኮ። በቃ ሙሉ ለሙሉ እኮ ቤቱ አደረገው እኮ ያንን ቤት ማለት ነው። እና ከባድ ነው። ቅዱሴም ደግሞ እንግዲህ ወደ መጣበት ተመልሷል፣ ወደ ከተማ ማለት ነው ውዶቼ። ደስ ይል ነበር፣ አሪፍ ነበር ያላቸው ሁኔታ። እሱም እዛ በነበረበት ሰዓት ላይ በቃ ፍቅር የሆነ ቦታ ላይ ነበር የሄደው። አሪፍ ነበረ ማለት ነው ቆይታቸው ምናምን። ቤተሰቦቼ በተለይ ደግሞ በናሆም እናት በጣም ብዙዎቻቸው ተከፍታችኋል። ምክንያቱም እኔ ራሴ በጣም ነው ደም የፈላው። በተለይ የምትናገራት ነገር ለምሩ ያላት ጥላቻ ምሩን ስለምትጠላት ነው ወይንስ ከሌላ ሰው ሂዳ አርግዛ መታለች ብላ ስለምታስብ ነው? በነገራችን ላይ ከመጀመሪያውን ጀምሮ ምሩን ስታያት አልወደደቻትም። ግን ደግሞ ምሩዬ የሚወደድ ጸባይ ያላት በጣም ምርጥ የሆነች ፍቅር የሆነች ልጅ ናትና ለናሆም ያላት ክብር፣ ለናሆም ያላት ፍቅር ልትከበርና ልትወደድ ነው የሚገባት እንጂ እንደዚህ ልታደርጋት ይገባል ብዬ አላስብም። እና እስኪ እናንተን ሀሳብ ደግሞ ኮሜንት አስቀምጡልኝ ውዶቼ። እውነት በጣም ነው የተከፋሁባት በሷ። ይሄን ያህል ምን አድርጋት ነው ምሩ? በጣም ነው ያስተቃየቻት። በተለይ ደግሞ አሁን ባለቤቷም ስለሰማ ወይንም የናሆም አባት ስለሰማ ነገሮች ወደ ሌላ ቦታ እየሄዱ ነው፣ ወይንም ደግሞ እንዴት እንደዚህ ያርጋ ትናራለች ነው ያለችው። ግን የነገረችው ሰኒ ናት እንጂ ምሩ አይደለችም። እና ይሄ ነገር ያደረገችውም ሰኒ ደግሞ ወድ አይደለም፣ በቃ ቢያንስ እረፍት ልሰጣ ስለፈለገች ነውና በናሆም እናት እስኪ እንደኔ ጨጓራችሁ የተላጠ ሰዎች ካላችሁ በላይክና በኮሜንት አሳውቁኝ። የእውነት እኔ በጣም ነው የተናደድኩት።